መርጌታ ሰጠኝ ነኝ። ዛሬ ከአራተኛ ክፍል የሂሳብ ትምህርት ላይ የጎን አራት ምስሎችን ባህሪ ልዩነትና አንድነታቸውን በማጣመር እናያለን ማለት ነው። እዚህ ላይ ለዛሬ በምናየው የመጀመሪያ ቪዲዮአችን ላይ የሬክታንግል እና የካሬን ልዩነትና አንድነት እናያለን ማለት ነው። እዚህ ጋር እንደምታዩት ይህ ምስል ሬክታንግል ነው። ካሬ ደግሞ ይሄ ነው። ስለዚህ ምስሎቹ ጎን አራት ይሁኑ እንጂ ባህሪያቸው እንደ ቅርጻቸው የተለያየ በመሆኑ ምክንያት እነዚህ የጋራ ወይም የግል ባህሪያቶቻቸው ወይም ደግሞ አንድነታቸውና ልዩነታቸው ምንድነው የሚለውን በዚህ በዛሬ ቪዲዮአችን ላይ እናያለን። ቪዲዮ ከተመቻችሁና ከወደዳችሁት አስተማሪ ነው ብላችሁም ካሰባችሁ የዩቲዩብ አካውንታችንን ሰብስክራይብ በማድረግ ቤተሰብ እንዲሆኑ ከወዲሁ እንጠይቃለን። እሺ ወደ ትምህርታችን እንገባለን። በመጀመሪያ እዚህ ምስላችን ላይ እንደምናየው ልዩነቶቹን ለማየት እንሞክራለን። የሁለቱንም ምስሎች ልዩነት በዚሁ ላይ ለማየት እንሞክራለን። ሬክታንግልን በተመለከተ ሬክታንግል ሁለት ጥንድ ተቃራኒ ጎኖቹ እኩል ናቸው ይላል። ይህ ማለት ሁለት ጥንድ ማለት እዚህ ጋር በደንብ እያያችሁ እቺኛዋ ከላይ እያሰመርኳት ያለችው እና ከታች እያሰመርኩት ያለችው አንድ ጥንድ ተቃራኒ ጎን ይባላሉ። ምክንያቱም ከላይ የላይ ተቃራኒ የታች ነው። ስለዚህ እነዚህ እንደ አንድ ጥንድ ይቆጠራሉ። ጥንድ ማለት ሁለት ስለሆነ ስለዚህ እንደ አንድ ጥንድ ይቆጠራሉ። እነዚህ ሁለቱ ምንድን ናቸው? እኩል ናቸው ማለት ነው። ሁለተኛ ደግሞ በግራና በስተግራና በስተቀኝ በኩል ያሉት ጎኖች ይሄና ይህ ምስል እነዚህ ሁለቱ ደግሞ እኩል ጎኖች ናቸው። ስለዚህ ከላይና ከታች አንድ ጥንድ አለን። በግራና በቀኝ አንድ ጥንድ አለን። አንድ ጥንድና አንድ ጥንድ ደግሞ ሁለት ጥንድ ጎኖቹ እኩል ናቸው ብለን እንጠራለን ማለት ነው። ይሄ የምን ባህሪ ነው? የሬክታንግል ባህሪ ነው። ሁለት ጥንድ ተቃራኒ ጎኖቹ እኩል ናቸው። ይህ ማለት በሌላ አማርኛ ሬክታንግል ሁለት ረጅም እና ሁለት አጭር ጎኖች አሉት ማለት ነው። እንደምታዩት ከላይና ከታች ያሉት ረጅም ጎኖች ናቸው። በግራና በቀኝ ያሉት ደግሞ አጭር ጎኖች ናቸው። በቁጥር ለማየት ያክል ይሄንን ይህ 10 ሳንቲሜትር ቢሆን የታችኛውም ረጅም ጎኑ 10 ሳንቲሜትር ይሆናል። እነዚህ ሁለቱ ረጅም ጎኖች ናቸው። እነዚህ በግራና በቀኝ ያሉት አጭር ጎኖች ስንት ሊሆኑ ይችላሉ? በግምት ወይ 6 በቀኝ በኩል ያለው ምን በተመሳሳይ 6 ይሆናል ማለት ነው። እንደምታዩት ከላይና ከታች ያሉት እኩል ናቸው። በግራና በቀኝ ያሉትም እኩል ናቸው ማለት ነው። ይሄ የሬክታንግል ባህሪ ሲሆን ካሬ ከዚህ ለየት ያለ ባህሪ አለው። ካሬ ደግሞ ከዚህ ለየት ያለ ባህሪ አለው። ይህም ምንድነው? እዚህ ጋር እንደምታዩት ምን ይላል? አራቱም ጎኖች እኩል ናቸው ይላል። አራቱም ጎኖች ይሄ አንድ ጎን ነው። ይሄ አንድ ጎን ነው። ይሄም አንድ ጎን ነው። ይሄም አንድ ጎን ነው። ስለዚህ እነዚህ አራት ጎኖች እኩል ናቸው። የላይኛው 5 ሳንቲሜትር ከሆነ ቀሪዎቹ ሶስቱ በአጠቃላይ ስንት ይሆናሉ? 5 ሳንቲሜትር። ይሄ 5 ሳንቲሜትር ከሆነ ይሄም 5 ሳንቲሜትር፣ ይሄም 5 ሳንቲሜትር፣ ይሄም 5 ሳንቲሜትር ይሆናል ማለት ነው። እሺ በቁጥር ለማየት ያክል ደግሞ 2 ሳንቲሜትር ይሄንን ብንለው ይሄም 2 ሳንቲሜትር ይሆናል። ይሄም 2 ሳንቲሜትር ይሆናል። ይሄም 2 ሳንቲሜትር ይሆናል ማለት ነው። ስለዚህ እነዚህ አራቱም ጎኖች እኩል ናቸው ማለት ነው። በአጠቃላይ
ካሬና ሬክታንግል ልዩነታቸው ሬክታንግል ሁለት ረጅም እና ሁለት አጭር ጎን ሲኖረው ካሬ ግን አራቱም ጎኖች እኩል ናቸው ማለት ነው። እሺ ሁለቱን አንድ የሚያደርጋቸው ወይም ተመሳሳይ ባህሪያቸው ምንድነው? ተመሳሳይ ባህሪያቸው ምንድነው? ያው እዚህ ጋር በደንብ ነው። ሁለት ጥንድ ተቃራኒ ጎኖቹ ትይዩ ናቸው ይላል። ካሬ ጋርም ስመጣ ሁለት ጥንድ ተቃራኒ ጎኖቹ ትይዩ ናቸው ይላል። ሁለት ጥንድ ተቃራኒ ጎኖቹ ትይዩ ናቸው። ይኸው እዚህ ጋር ምስሎቹን በደንብ እያሰመርን እናያለን። ሁለት ጥንድ ተቃራኒ ጎን ማለት ምን ማለት እንደሆነ እዚሁ እናያለን። በደንብ ይሁ አንድ ጥንድ ተቃራኒ ጎኑ ማለት ይኸው እያሰመርኩት ያለሁት ነው። ይሄ ከላይ ያለው የእሱ ተቃራኒ ጎን ይሄ ነው። ይሄ አንድ ጥንድ ተቃራኒ ጎን የምንለው ነው። ትይዩ ነው። ትይዩ መስመሮች ማለት ወደ ተመሳሳይ አቅጣጫ የሚሄዱ ጎን ለጎን ያሉ የሚተያዩ ነገር ግን የማይነካኩ መስመሮች ናቸው ማለት ነው። ስለዚህ እነዚህ መስመሮች የሚነካኩበት ምንም አይነት እድል ወይም ቻንስ ስለሌለ ትይዩ መስመሮች ናቸው። ተቃራኒ ጎኖችም ናቸው። ሁለተኛው ተቃራኒ ጎን ትይዩ የሆነው ደግሞ ሬክታንግል ላይ ይኸው በግራና በቀኝ ያሉት እነዚህ ሁለት መስመሮች ይሄ የዚህ ተቃራኒ ደግሞ ይኸው በዚህ በኩል እንደምታዩት ይሄ ነው። ይሄ ተቃራኒ ጎኑ ነው። ወደ ላይም ወደ ታችም መስመሮቹ ምን አይሉም አይገናኙም ማለት ነው። ስለዚህ ይሄም ወደ ላይ ይሄም ወደ ላይ ሲሄድ መሃላቸው ላይ ያለው ክፍተት እንደቀጠለ ነው። ይሄም ወደ ታች ይሄም ወደ ታች ሲሄድ መሃላቸው ላይ ያለው ክፍተት እንደቀጠለ ነው ማለት ነው። ስለዚህ ሁለቱም መስመሮች የሚገናኙበት ቻንስ ምንም ስለሌለ ሁለት ጥንድ ተቃራኒ ጎኖቹ ትይዩ ናቸው ብለን መጥራት እንችላለን። ካሬ ጋርም ስንመጣ በተመሳሳይ ይኸው ይሄ የላይኛው አንድ ጎን ነው። የእሱ ተቃራኒ ትይዩ ጎን ደግሞ ይሄ ከታች ያለው ነው። እንደምታዩት መስመሮቹ አይገናኙም። ሁለተኛ ደግሞ በግራና በቀኝ ያሉት ጎኖች ናቸው። በግራና በቀኝ ያሉት ጎኖች ትይዩ ናቸው። የዚህ ተቃራኒ ይሄ መስመር ነው። እንደምታዩት እነሱም አይገናኙም እነሱም ያው ስለዚህ ሁለት ጥንድ ተቃራኒ ጎኖቹ የካሬና የሬክታንግል ትይዩ ናቸው። ሁለት ጥንድ ተቃራኒ ጎኖች ትይዩ ናቸው። ሁለተኛው ደግሞ ሬክታንግልና ካሬን አንድ የሚያደርጋቸው ይኸው እዚህ ጋር በደንብ እዩ። ሬክታንግል አራቱም ጎኖቹ እኩል ናቸው ይላል። ካሬም አራቱም ጎኖቹ እኩል ናቸው። አራቱም ጎኖች የሁለቱም አራቱም ጎኖች እኩል ናቸው። ይህ ማለት ምን ማለት ነው? አራቱም አንግሎች እኩል ናቸው። ካሬም አራቱም አንግሎች እኩል ናቸው። አራቱም አንግሎች እኩል ናቸው ስንል ምን ማለት ነው? እነዚህ አራቱ አንግሎች ማዕዘናዊ አንግል በመሆናቸው ነው። የካሬም አራቱም አንግሎች ማዕዘናዊ አንግሎች ናቸው። የካሬም አራቱም አንግሎች ማዕዘናዊ አንግል ናቸው። ማዕዘናዊ አንግል ደግሞ ልኬቱ 90 ዲግሪ ነው። 90 ዲግሪ ነው። ስለዚህ ምስላችን ጋር ስንመጣ እነዚህ ሁለቱም የሚፈጥሩት የአንግል አይነት ማዕዘናዊ አንግል ነው። ማዕዘናዊ አንግል ደግሞ በቋሚና በአግዳሚ መስመሮች ላይ የሚሰራ የአንግል አይነት ነው። እዚህ ጋር እያሰመርኩት እንዳለሁት እነዚህ አራቱም አንግሎች ልኬታቸው 90 ዲግሪ ነው። እዚህ ጋርም ካሬ ጋርም ስመጣ አራት ማዕዘናዊ አንግሎችን ይፈጥራል። አራት ማዕዘናዊ አንግሎችን
ይፈጥራል። እነዚህ አራቱም ማዕዘናዊ አንግሎች ሁሌም ልኬታቸው 90 ዲግሪ ይሆናል ማለት ነው። ስለዚህ በዛሬ ቪዲዮአችን ላይ ያየነው የካሬና የሬክታንግል አንድነትና ልዩነት ይህንን ይመስላል። ስላዳመጣችሁኝ